ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አንቱ መኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ጋይስ ነገሩ ተካሯል። በሁለቱ መካከል የተፈጠረው አለመግባባት ታዲያ የማሬና የእዩ እናት በዚህ ሰዓት እንግዲህ እጅግ በጣም የተናደደች ሲሆን የንዴቷን ልክም እንግዲህ ይህንን ምስል አይታችሁ መረዳት ትችላላችሁ። እዚህ ጋር ያጋራችሁ ምስል የድርሹ ዳናን የድሮ ምስሏን ሲሆን ይህም እንግዲህ ምን ያህል እንደተናደደች የሚያሳይ ነው። ታዲያ ይህ ጉዳይ ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ሲሆን ታዲያ ነገሩን ያልሰማችሁ ካላችሁ የማሬና የእዩ እናት ላይቭ ላይ ሆና እንግዲህ ምታመጣለች። ምናልባት እንግዲህ እሷ ልታስተምር የፈለገችው ነገር ሊኖር ይችላል። ነገር ግን እንደዚህ አይነት ነገር እኛ ጋር አልተለመደም። ድርሹ ደግሞ የሰይፉ በኢቢኤስ ፕሮግራም ላይ እንግዲህ የምትገባበት አንድ ሲን ነበር። እዛ ላይም እንግዲህ ሳምንቱን አዝናኝ ነገሮች እየተናገረች ነበር። በዚህም ታዲያ እጅግ በጣም እየሳቀች ሀሳቧን ትገልጻለች። ታዲያ የማሬና የእዩ እናት ደግሞ እጅግ በጣም ነው ያስቆጣት ነገሩ ይመስለኛል። እንግዲህ በቴሌቪዥን ደረጃ መተላለፉን ያስቆጣት ታዲያ ሰይፉ ኦን ኢቢኤስ ፕሮግራም ይቅርታ ይጠይቀኛል ብለዛ ግን እከሳለሁ እያለች ነው የምትገኘው። ታዲያ ብዙዎችም እንግዲህ ሚዲያ ላይ እስከወጣች ድረስ ማንም ሰው ሀሳብ አስተያየት መስጠት ይችላል ሲሉ ሀሳብ እየሰጡ ያሉ ሲሆን ጉዳዩ የሰፋ ይመስላል። እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት ሳጥን ላይ አጋሩኝ። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳይረሳ። ባሏማ ዝምባም ነው ሰው ነው እንዴ? ባልማ ቢሆን እንደወንድ ወንድ ቢሆንማ ያቃል። አረ እንደዚህ አይነት ነገር ምን ያረግልሻል ብሎ ያስተዋት ነበር። ዝምባ መካክ ስለሆነ ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገች ስትበላቀጥ ዝማል። የሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድም ነው። የኛ ሚስቶች ወጥተው ለምን አይበላቀጡም? የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉ? እኛ እኮ የሌላ ዜጋ ነው ያገባ ሲበላቀጡ ለምን አታው? ያዙ ልቀቁኝ ሲሉ ለምን አታው? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ትንፍች የሚል ወንድ የለም። ዳት ፕሮብሌም ባል አሜሪካ 3 ልጆች ያላት አራተኛ የወለደችዋ ልጁን ከስሻለሁ ማሳሰቢያ አንቺ ተከሰሻለሽ። አንቺ ኮተታ ማለት ነው። እንደውም እኛ የማርያም አራስ ምን ብለን እንሰርባለን ብለን እንጂ የሴት ወጋችንን ባህላችንን እያጠፋሽ አደባባይ እያልሽ ልታይ የምትይ ባለ ሀገር ማለት ነው። እርግጠኛ ነኝ አንቺ ልም ያልሽ ባለ ሀገር ነሽ። ኦኬ ሰገጤ ሁሉ ብርቅሽ እና ያቃሰሻል ነበር እንደሚወልድ ሰው እኮ ነው ወልጄ ተነስቼ ነው ምናምን ከወለድሽ ልጁን አቅፈሽ በዚህ ስርዓት በሰላም ተገላግያለሁ ብለሽ አትፖስጭም? እያልሽ ፖስትሽው ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታል እንዴ! ማን ነው ይቅርታ የሚጠይቀው? አድርሱልኛ። ማን ነው ይቅርታ የሚጠይቀው? ማን ነው? እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስተችው? ቪዲዮ ፖስተችው ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ይቅርታ አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች አለ ዝምባ ሄጂ እካክ እንዴ! አልበዛም እንዴ? ሴቶቹ ግን ምንድን እንዴት ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው?
አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው? ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች? በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታውቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንደ አንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ ሄደ እካክ ብዬሻለሁ። እኔ እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ፣ እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው፣ እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን። አረ እኔን እስቲ አድርጊ ዲ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔር ባትፈሪ እሙሙ ታሳይ ነበረ ለገንዘብ ክፍያ። ይሄን አይደል ሊያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው ቪዲዮ ነበረ። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች ለምን ዘጋሽ ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ባሏማ ዝምባም ነው ሰው ነው እንዴ? ባልማ ቢሆን እንደወንድ ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባ መካክ ስለሆነ ነው፣ ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገች ስትበላቀጥ ዝም አይደል? የእሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የኛ ሚስቶች ወጥተው ለምን አይበላቀጡም? የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉ? እኛ እኮ የሌላ ዜጋ ነው ላይ ያገባ ሲበላቀጡ ለምን አታዩ? ያዙ ሊቀቁኝ ሲሉ ለምን አታዩ? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ትንፍች የሚል ወንድ የለም። ዳት ፕሮብለም የለም፣ ችግሩ ያለው። ስለዚህ በጣም ማዝነው አንቺ ተበላቅጠሽ ለፖስተችው ምጥሽን አደባባይ ለፖስተችው ስለተቀለደ ክስና ይቅርታ ፈልጋል። ባናትሽ ተተከይ ቆዳ ልጄ ዘንባ ገንዘብ አምሮት ሊደፋሽ ስለሆነ ነው። የምታስተዳድሩት ሴቶች ስለሆናችሁ ነው። ወንዱ እንደፈለገ ብትሆኚ ትንፋሽ የማይናገረው በዛ ነው። ትንፋሽ የማይናገርሽ በዛ ነው እንጂ
ምጥ እንዴት ነው አደባባይ ላይ ቪዲዮ የሚፖስተው? የትኛው ኢትዮጵያዊ ነው ያደርገው? የትኛው ኢትዮጵያዊ ነው እንደዛ ሲንበላጠጥ ያየው? አላየንም። ስለዚህ ጭራሽ አንቺ ድርሹን ልትከሺ ኢቢኤስን ማስጠንቀቂያ ልታወጪ ባናትሽ ተተካ ያልኩሽ ነኝ። ዱቄታ ወረኛ ኢትዮጵያ ያሉትን ብቻ ማስፈራራት። ኢትዮጵያ እኔ አሜሪካ አለሁ። እስቲ ትሞክር። እኔ አሜሪካ ነው ያለው። ቆሻሻ አሁን ሳየው እኮ ነው ደሜ የፈላው። ጭራሽ ልትከስይ ድርሹ የሆነ ማኛ አለልሽ። እኔ ረግጥልሻለሁ እስከ አቅራት ድረስ እንዴ በልጆችሽ ነግደሽ የለ እንደ ሶሻል ሚዲያ ላይ እስኪ በቃሽ ድረስ ልጆችሽን እያሳየሽ ቡጥቡጥ አርገሽ እንደ አይደል እንደ በላሽው። አይደል እንዴ ምንም የማያውቁ ልጆችን አምጥታችሁ እዚህ ላይ ስሸቅሉበት ነው የምትሉ ቆሻሾች። It's open, son. It's open. Sorry. ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነሽ። ለአንቺ ድፍን ኢትዮጵያዊ ተሸማቋል። ድፍን ኢትዮጵያዊ ነው ማወራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ። ይኸውልሽ ተደራጅቶ ኢትዮጵያ ሕዝብ ይህ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው የማወራው። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ ነውረኛ ነሽ በእውነት። ጭራሽ ማስጠንቀቂያ እኛ እንከሳለን ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኝ ቪዲዮ ሜካፕ ተቀብተሽ ለገባሽው ላንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። ወሮ በላ እካክ ነሽ። ቆሻሻ በጣም ነው የሚያስጠኝ። ስለዚህ አሁንም ንገሩልኝ ማርዬ ገለመሌ ለምትባል ቆሻሻ አንቺ በለጠፍሽውና እዛ ስትቁላይ ምጥ ላይ እንደዛ አርገሽ የተነሳሽው ቪዲዮ ቆሻሻ ማንንም ምንም አያስተምርም። ምንድነው የምታስተምሪው? በዛ ከነ ልጆችሽ ነው ቲክታክ የምትለምኝበት። የምትፖስችው ቪዲዮ ምናምን ቲክታክ ይከፍላል በቪው። የኢትዮጵያ ሕዝብ ደግሞ ህፃናቶች ይወዳል። ያንን ስለሚወድ ምን ያደርጋል? ላይክ ያደርጋል፣ ይደጉል ይችላል፣ ምን ይላል። በዛ በደንብ ትሸቅላለች። ከሷ ብሷው ምን እያደረገች እከሳለሁ ያለኝን እኔ ይኸው በደንብ እየረገጥኩሽ ነው። እስቲ ክሰሽልኝ። አሜሪካን ሞዳት እስከ ጥግ ድረስ ሰው መርገጥ ትችላል። አቤት አሜሪካ! ችን ገነት የሆነች ሀገር በምንድን ነው ምክዛት? በምንድን ነው ምክዛት? አሜሪካ ነው እርግጥ ወዳ እስክጠላ ማድረግ የምትችልበት ምርጥ ሀገር አሜሪካ። ወደ እስክጠላ እርግጥ ማድረግ። የሰው ልጅን አታስፈራራ እንጂ እንዲህ ገላሃለው አጠፋለው አትበል እንጂ ከዛ ውጪ እርግጥ ጥግ ድረስ ማን አባቱን ቀና ብሎ መናገር አይችልም። አንዱ ምን አለ?
እኔም በመውሰድ አሜሪካን ካሳታላልኝ እንደዚህ አስቃችሁኝ በወጣ ይሻለኛል። ትንሽ ስሜታዊ ሆኜ ነበር። እኔ እኮ በእኔ ነገር እኮ አልበሳጭም። በእውነት አርቲስቶች ምናምን ብዙ ነው የተገሸለጡት። ብዙ ብቻ ቢዝነስ ትሰራለች። ዋቴ ናት፣ አጭበርባሪ ናት። ስለዚህ አሁንም እነግራችኋለሁ፣ ባልማ የለም። ባል አልኩ እኮ የሚከበር ባል ሲኖር ሴት ልጅ የምታረገውን ሶሻል ሚዲያ ላይ ታውቃለህ። የሚከበር ባል ካለ ሴት ልጅ ሶሻል ሚዲያ በምታረገው ታውቃለህ። የማይከበር ባል ካለ እንደፈለገች ትሆናለች። ይሄ ነው ሶሻል ሚዲያ። ሴት ልጅን እንዲህ በምታረገው ነገር ባል እንዳላትና እንደሌላት ትነግራለህ። እድሜ የደረሰ ሴት ማለት ነው። ባል እንዳላት እንደሌላት፣ አንዳንዱ እንዳልኩ ባል እንዳላት እንደሌላት መናገር ይችላል። አንዳንዱ ባል ሳይሆን ሚስት ነው። አንዳንዱ ባል ሳይሆን ሚስት ነው። እንደፈለገች ብትሆን ትንፍሽ የማይል ሰው ሚስት እንጂ ባል አይደለም። እና ያንን ነው ምለው። በጣም ነው ማዝነው። አንቺ በፖስተችው ማንሳት ሲገባሽ እንደዛ አይነት ትውልድን ምንም አያስተምርም። ከአንቺ ያዩትን ነገር እውነት ነው ምሉ ልቅረጽ ብላቸው ልጅ ሲወጣ ከሀበሻ አንድ ቀን ማየታችን አይቀርም። በዚሁ ከቀጠለ ሴት ልጅ አመጣ ስትወልድ እሙሙን ቀጥታ እንደሚያሳዩን እርግጠኛ። በእናንተ የተነሳ ሴቶች ላይቭ ሲያወጡ ተቀርጸዋል። እያደፋፍራቸው ገደል ነው የተተታቸዋቸው። አብዛኛዎቹ የምናየው ከእናንተ በኋላ የመጡት በምታዩት ነገር አስቀያሚ ነገር እያደረጉ ነው ያየ ነው። ላይቭ ላይ ወንድ እያወጣው አይተናል። ስለዚህ አንዳንዴ ገደብ ቢኖረው ደስ ይለኛል። ገደብ ቢኖረው ጥሩ ነው ላለው ለእሷ ያልሽውን ለእኔ እንድታረጊው ፈልጋለሁ። እኔን እንድትከሺ ፈልጋለሁ። ለእሷ ያረግሽውን እሷ ላይ የዛችውን ኢቢኤስ ላይ የዛችውን እኔ ላይ እንድዝችና የሆነ ነገር እንድትይ ፈልጋለሁ። ከዛ በኋላ እንዴት አድርጌ አብጠልጥዬ ገደል እንደምከትሽ ነው ያውቃለሁ። ቆሻሻ እና ድርሹን ማኛው አለልሽ በለው። እንዲያውም ምንም እግዚአብሔር ምስክሬ የድርሹ ምንም አላለችው። ምታይቷ አላረ የሚያስቅ ነገር ነው። ቻርጅ አቀብሉኝ ነው ነገ የሚባለው ነው ያለችው እና ያለችው የትኛው በእስልምና ነው በክርስትና ነው በየትኛው እምነት ምጥ ላይቭ ላይ እኛ አይተንም ሰምተንም አናውቅም። እዩዬ እንዴት ነች? ተግባባል። በጣም ነው ያዘንኩት። በጣም ነው ያዘንኩት። እቺ ነውረኛ አንቺ ነች። ድርሹ ምንም ኢቢኤስ ምንም አላጠፋ። የሚያስደነግጡ ግራ የሚያጋቡ ነገሮች ሶሻል ሚዲያ ላይ ሲመጡ እነሱ እንደ አንድ ሚዲያ የሚዝናና ከሆነ ሰውን የሚያዝናና ከሆነ ያዝናኑበታል። ሰውን የሚያስቆጣ ከሆነ ይነጋገሩበታል። ይሄ ነው። እንዲያው ሙሉ ስላላሳየሽ ይቅርታ ራስሽ ጠይቂ። ሙሉ ስትወልጂ ስትሻጎሪ ምን ስትይ አለማሳየትሽ ይቅርታ መጠየቅ አለብሽ። ሙሉ ነው ማድረግ ያለብሽ። ፕሮሰሱ ሙሉ አይደለ? ሰው ተሻግሮ ነው እርጉዝ የሚሆነው። ከዛ በኋላ ስታመጪ ምናምን ነገር አንድ ላይ አለማድረግሽ ለሱ ይቅርታ መጠየቅ አለብሽ። ለሙሉን አታሳይንም ነው። ፓርት አለው ዱቄታ
ኢቢኤስ ነው እንዴ አንቺ ቪዲዮ ፖስት ያደረገው? ኢቢኤስ ነው እንዴ ቪዲዮ የቀረጹሽ? የእሷ የድሮ ፎቶዋን አድርገሽ ኤዲት አድርገሽ የኢቢኤስ ሎጎ ተጠቅመሽ ማስጠንቀቂያ አድርገሽበት ከነጭራሽ በነገራችን ላይ የኢቢኤስ ሎጎ ተጠቅመሽ እንደዚህ በማድረግሽ ኢቢኤሶች እንዳይከሱሽ በኋላ የባሰ በኢቢኤሶች ደግሞ ከነጭራሹ እንዳትታይ ይሄ ነው መፈራ ያለውትና እስቲ ቢያንስ አራስነትሽን እስቲ ኢንጆይ አድርጊው። እስቲ ቢያንስ እስቲ አሁን ሶሻል ሚዲያ ምን ያህል ተጽዕኖ እንደፈጠረብሽ እዚህ ጋር እያየን ያለ ነውና ከነጭራሹ ኢቢኤስ ይቅርታ ለአንቺ ሊጠይቅ አይደለም ወይ ደግሞ እሷ ይቅርታ ልትጠይቅሽ አይደለም። እኛ እናቶች አጥንታችን ከስክሰን ለወለድን እናቶች ይቅርታ መጠየቅ አለብሽ። የባሰን ጥፋት የምታጠፊ ያለሽው ባላረኩት ኖሮ ብለሽ የምታስቢውን አንድ የህይወትሽ ምዕራፍ አበላሽተሻል። እኔ አሁን በእሳት እንጨት እየሰደድኩ አይደለም ያለ የሌሎቻችሁም ትምህርት እንዲሆን ነው። እኔ ከሳምንት በፊት ቪዲዮ ለቅቄ ነበረ። ቪዲዮ ስትለቁ ልጆቻችሁ የማይሸማቀቁበት፣ ቤተሰቦቻችሁ የማይሸማቀቁበት፣ እናንተ ደግሞ ነገ ስታዩ ማትሳቀቁበት ቪዲዮ ልቀቁ ብዬ ነበረ። ግን ለኛ ለአሮጊቶቹ አለም እኛ ትልልቅ ሰዎች ነን። ልጆች ወልደን ትልቅ ሆነን ከ30 ዓመት በላይ እድሜ ኖሮን እንደዚህ አይነት ስህተት እንሰራለን ብዬ አላስብም። ግን ለትንንሾቹ ለቲኔጀሮቹ ነው ያልኩት። ነገ ታገባላችሁ፣ ትወልዳላችሁ፣ የት ደረጃ እንደምትደርሱ አታቁም። ነገ መሪ ትወልዳላችሁ፣ እናንተ መሪ ትሆናላችሁ። ታሪካችሁ እንዳታበላሹ። ሶሻል ሚዲያ ላይ ፖስት የምታውቁ ነገር በጣም ተጠንቀቁ። ለህብረተሰቡ የሚጠቅም ነገር ፖስት ብታደርጉ ጥሩ ነው ብዬ ለቅቄ ነበርና ያንቺም አሁን ልጆች ነገ የሚያሸማቀቅ ቤተሰቦች የሚያሸማቀቅ ከነጭራሹ አካባቢሽ ከተወለድሽበት አካባቢ ራሱ ያው አንድ በጣም አካባቢ ራሱ ነው ስም ያጠፋሹ እና ይቅርታ ብትጠይቅ ይሻላል። አሁን ቪዲዮሽ የትም አይጠፍ። ይቅርታ ብትጠይቅ ይሻላል። የኔ እናት በቃ ይቅርታ ጠይቂ። ምን አደባባይ ላይ ካላያችሁ ልጅ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ እሙሙ ታሳይ ነበር ለገንዘብ ክፍያ። ይሄን አይደል ያለችው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አለፊያት ነበር። እግዚአብሔር ምስክሬ የምታዩት ነው ቪዲዮ ነበር። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ምጥ እያልሻልሽው ሙዲያሽው አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሽ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሽ እስቲ። ባሏማ ዝምባም ነው ሰው ነው እንዴ? ባልማ ቢሆን እንደው ወንድ ቢሆንማ ያውቃል። አረ እንደዛ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባ መካክ ስለሆነ ነው፣ ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገ ስትበላቀጥ ዝም አይደል? የሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድም ነው። የኛ ሚስቶች ወጥተው ለምን አይበላቀጡም? የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉ? እኛ እኮ የሌላ ዜጋ ነው ያገባ ሲበላቀጡ ለምን አታዩ? ያዙ ልቀቁኝ ሲሉ ለምን አታዩ? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ትንፍጭ የሚል ወንድ የለም። ዳት ፕራንክ የለም፣ ችግሩ አለው። ስለዚህ በጣም ማዝነው አንቺ ተበላቅጠሽ ለፖስተችው ምጥሽን አደባባይ ለፖስተችው ስለተቀለደ ክስና ይቅርታ ፈልጋል። ባናትሽ ተተከይ ቆዳ እዴ ዝምባ ገንዘብ አምሮት ሊደፋይ ስለሆነ ነው። የምታስተዳድሩት ሴቶች ስለሆናችሁ ነው። ወንዱ እንደፈለገ ብትሆኚ ትንፋሽ የማይናገረው በዛ ነው። ትንፋሽ የማይናገርሽ በዛ ነው እንጂ ምጥ እንዴት ነው አደባባይ ላይ ቪዲዮ የሚፖስተው? የትኛው ኢትዮጵያዊ ነው ያደረገው? የትኛው ኢትዮጵያዊ ነው እንደዛ ሲንበላጠጥ ያየው?